ሰላም ሰላም ዛሬ የመጣሁላችሁ ያው ታውቁታላችሁ በመካከለኛው ምስራቅ ጥሩ የሚባል ዜና የለም። ስለዚህ ወደ መካከለኛው ምስራቅ ለመጓዝ ያሰባችሁ ካላችሁ የኢትዮጵያ አየር መንገድ በበርካታ በመካከለኛው ምስራቅ በሚገኙ ሀገራቶች ላይ ለጊዜው በረራውን እንዳቆመ አስታውቋል። በረራ ለማድረግ ያሰባችሁ ካላችሁ ከክፍለ ሀገር ወደ አዲስ አበባ የምትመጡ ካላችሁ በረራ ወደ መካከለኛው ምስራቅ ዱባይ፣ ኳታር አካባቢ ላይ የምትሄዱ ወይም ወደ እስራኤል ለመሄድ ያሰባችሁ ካላችሁ በረራ ለጊዜው ቆሟል። በረራው ሲጀምር መረጃዎችንም መከታተል ትችላላችሁ። ስለዚህ ይህንን መረጃ ላጋራችሁ ነው የመጣሁት። ሌላም ተጨማሪ መረጃ ደግሞ የምነግራችሁ ያው ወቅታዊ መረጃ ስለሆነ ኢራን የሆርሙዝ ወሽመጥን ዘግታለች። የሆርሙዝ ወሽመጥ ለመሆኑ በዓለም ላይ ያለው ተጽዕኖ ወይም ሊያስከትለው የሚችለው ጉዳት ተጽዕኖነቱ ምን ይመስላል የሚለውን በዛሬ ትንታኔያችን ነግራችኋለሁኝ። እንግዲህ በኢራን አቅራቢያ ላይ የሚገኘው ይህ የሆርሙዝ ወሽመጥ በዓለም ላይ የነዳጅ አቅርቦቶች መካከል ማለትም በርካታ መተላለፊያዎች አሉ። ይህ ወሽመጥ ግን በዓለም ላይ የነዳጅ ንግድ ላይ እጅግ ወሳኝ የሆነ ስትራቴጂካዊ ቦታ ነው። የዓለምን ነዳጅ ከሚተላለፍ በዓለም ላይ ነዳጅ ከሚተላለፍባቸው እንዲሁም ከሚዘዋወርባቸው ከሀገራት 1/3ኛውን የሚይዘው ይህ ወሽመጥ ነው፣ የሆርሙዝ ወሽመጥ። ይህ የሆርሙዝ ወሽመጥ መዘጋቱ በፖለቲካ፣ በኢኮኖሚ፣ በዓለም አቀፍ ደህንነት ላይ በጣም ከፍተኛ ተጽዕኖ ነው የሚፈጥረው። በዓለም አቀፍ ደረጃ በየቀኑ በአማካይ 21 ሚሊዮን በርሚል ገደማ ድፍድፍ ነዳጅ የሚያልፍበት በዚህ መስመር ነው። በየቀኑ ነው ያልኋቸው እንግዲህ አድማጮች፣ ከዚህ ላይ በየቀኑ ማለት ነው። በየቀኑ 21 ሚሊዮን በርሚል ድፍድፍ ነዳጅ የሚያልፍበት በዚህ በሆርሙዝ ወሽመጥ ላይ ነው። ይህ መዘጋቱ በጣም በዓለም ላይ የሚገኙ ሀገሮች ላይ በጣም ከፍተኛ ተጽዕኖ ነው የሚያሳድረው። ተጽዕኖው በኢኮኖሚ፣ በፖለቲካና በደህንነት ዙሪያ ላይ ነው የሚሆነው። የዋጋ ንረትን ይጨምራል። የዋጋ ንረት ይጨምራል። የነዳጅ አቅርቦት በድንገት ሊቋረጥ ይችላል። ሊቋረጥ ይችላል ሲባል አቅርቦቱ ሊቋረጥ ይችላል። ያለችው ነዳጅ ራሱ በጣም በከፍተኛ ሁኔታ ልትንር ትችላለች ማለት ነው። ስለዚህ የሆርሙዝ ወሽመጥ መዘጋቱ በጣም ከፍተኛ ስጋት ነው የደቀነው። በእኛም በኢትዮጵያ ያሎች ላይም ጫና ይኖረዋል። የነዳጅ ዋጋ በአንድ ጀንበር በጥፍ ከሚጠበቀው በላይ ሊጨምር ይችላል። ከሚጠበቀው በላይ ማለት ነው። በጣም ከባድ ነው። ይህ ወሽመጥ መዘጋቱ የእኛ ጉሮሮ እንደተዘጋ የዓለም ጉሮሮ እንደተዘጋ ነው የሚቆጠረው። ኢንዱስትሪዎች ይቆማሉ። ይህ ወሽመጥ እስከ ብዙ ሰዓት ተዘግቶ ከቆየ በጣም ከባድ ነው የሚያስከትለው ተጽዕኖ። በነዳጅ ላይ ጥገኛ የሆኑ ትልልቅ ፋብሪካዎች አሉ። በትራንስፖርቱ ዘርፍ ስራቸውን የሚቀጥሉና ሲሰሩ የነበሩ ትራንስፖርት የተለያዩ ነገሮች አሉ። ይቆማል። በቃ መቀነሱና መቆሙ አይቀሬ ነው ማለት ነው። የሆርሙዝ ወሽመጥ መከፈት ካልቻለ በጣም ከፍተኛ አደጋ ደቅኗል። ሌላው የኢኮኖሚ ውድቀቱን ስንመለከት የሆርሙዝ ወሽመጥ መዘጋቱ በኢኮኖሚ ውድቀት ላይ ከፍተኛ የሆነ ኢንፍሌሽን ነው የሚያመጣው። ነዳጅ ለሁሉም የኢኮኖሚ እንቅስቃሴዎች መሰረት ነው። ዋጋው ሲጨምር የሌሎች ምርቶች ዋጋ አብሮ ይጨምራል፣ ከነዳጅ ጋር የተያያዘ ስለሆነ ማለት ነው። የዋጋ ግሽፈት ይኖራል፣ ኢንፍሌሽን። የግብርና የቁሳቁስ ዋጋ በከፍተኛ ሁኔታ ይነራል። የአቅርቦት ሰንሰለት ይቋረጣል በትራንስፖርት ምክንያት። በተለይ እንደ ቻይና፣ ህንድ፣ ጃፓን፣ ደቡብ ኮሪያ ያሉ በኤዥያ የሚገኙ የኢኮኖሚ ሀያላን ሀገራት ከባህረ ሰላጤው ሀገራት በሚመጣ ነዳጅ ላይ ጥገኛ በመሆናቸው ምርቶቻቸው ይስተጓጎላል። በዚህም ምክንያት ከነሱ ይገዙ የነበሩ ወዳጅ ሀገራቶች፣ ጎረቤት ሀገራቶችም ሆነ ሌሎች የአፍሪካ ሀገራቶች አደጋ ውስጥ ይወድቃሉ ማለት ነው። የዚህ የሆርሙዝ ወሽመጥ መዘጋት በጣም ከፍተኛ የሆነ አደጋ ነው የደቀነው። ኳታር በዓለም ቀዳሚ የፈሳሽ ተፈጥሮ ጋዝ አቅራቢ ነች። አጠገቧ ስላለ የሆርሙዝ ወሽመጥ ተዘጋ ማለት የተፈጥሮ ጋዝ
እጥረት ያጋጥማታል። አታመርትም፣ ማስተላለፍ አትችልም። ወሽመጡ ከተዘጋ ጋዝ ወደ አውሮፓና ወደ ኤዥያ ሀገራት መላክ አትችልም ኳታር። እንደውም እየተደበደበች ነው ያለው በኢራን ማለት ነው። በዚህ አማካኝነት ለማቆም ትገደዳለች ማለት ነው። ወደ አውሮፓና ወደ ኤዥያ የምታቀርብበት ዋናው መተላለፊያዋ የሆርሙዝ ወሽመጥ ነው። ይህ በተለይ በኤሌክትሪክ ኃይል ላይ ማመንጫ አጠቃላይ የሚፈጥረው ነገር በጣም ከባድ ነው። በተለይ ለቤት ማሞቂያና በኤሌክትሪክ ኃይል ላይ ማመንጨት ላይ በጋዝ ላይ የተመሰረተው ስራዎች ካሉ ስራዎች ካሉ በጣም ከባድ ጫናን የሚያደርሰው የጂኦፖለቲካዊ ውጥረትንም ይጨምራል። የሆርሙዝ ወሽመጥ መዘጋት የጦርነት አዋጅ አድርገው ይቆጥሩታል ተንታኞች። እንደ ጦርነት አዋጅ ነው የሚቆጠረው። ያው ወታደራዊ ግጭትን ያስከትላል። ነጻ የንግድ ልውውጥን ለማስቀጠል ሲባል እንደ አሜሪካ ያሉ ሀያላን ሀገራት ወታደራዊ እርምጃ እየወሰዱ ነው ያሉት። ይህ ቀጠናዊ ጦርነት እየተስፋፋ ሊሄድ ይችላል። በተንታኞች ዘንድም እንደዚህ ነው እየተባለ ያለው። በጣም ከባድ አደጋ ደቅኗል። እንግዲህ የባህር ላይ ደህንነት ስጋቶች ስለሚኖሩ በሆርሙዝ ወሽመጥ ላይ የአሜሪካም ሆነ የሌሎችም ሀገራቶችን የነ ኳታርም ሆነ ነዳጅ ጭነው አይንቀሳቀሱም። የኢራኑ አብዮታዊ ዘብ ዛሬ ባወጣው መግለጫ ይመታል፣ በባህር ወሽመጡ ላይ በሆርሙዝ ወሽመጥ ላይ የሚተላለፍ ማንኛውም መርከብ በኢላማችን ውስጥ ነው ሲል ነው መግለጫውን ያወጣውና በዚህ ምክንያት ሙሉ ለሙሉ ተቋርጦ ነው ያለው። በነዳጅ ጫኝ መርከቦች ላይ የሚደርሰው ጥቃት የኢንሹራንስ ዋጋ በከፍተኛ ሁኔታ ይጨምራል። በዚህም ምክንያት ሀገራቶችና የተለያዩ ድርጅቶች ባለሀብቶች መርከባቸውንና የተለያዩ የባህር መጓጓዣዎችን ወደዚህ ወሽመጥ ላይ አይልኩም ማለት ነው፣ ለማቆም ይገደዳሉ። ይህ ወሽመጥ በመዘጋቱ የነዳጅ ዋጋ በዓለም ዙሪያ ይጨምራል። ምክንያቱም መንግስታት ለነዳጅ የሚያወጡት የምንዛሬ መጠን በከፍተኛ ሁኔታ ይጨምራል። ለሌሎች ልማቶች ስራዎች ሊያውሉት የነበረውና ለሌሎች በጀቶች ድጋፍና አቅርቦት ሊያደርጉት የነበሩትን ነገሮች በእነዚህ ላይ ያውሉታል ማለት ነው። ድጎማ ያደርጋሉ። መንግስት የኑሮ ውድነትን ለማረጋጋት ነዳጅ ላይ የሚሰጠው ድጎማ አደጋ ሊወድቅበት ይችላል ማለት ነው እና ከፍተኛ ተጽዕኖ ነው የሚያሳድረው በተለያዩ መንግስታቶች ላይ ማለት ነው። የትራንስፖርትና ሸቀጣሸቀጦች ላይም ከፍተኛ ዋጋ መጨመር ሊኖር ይችላል። በዚህ ምክንያት የትራንስፖርት ዘርፉ ላይ እንደነገርኳችሁ የነዳጅ ዋጋ ሲጨምር የታክሲና የባስና የጭነት መኪናዎች ዋጋ ሊጨምር ይችላል። አርሶ አደሩ ምርቱን ወደ ከተማ ለማጓጓዝ የሚከፍለውን ዋጋ ስለሚጨምር በከተማ የሚገኙ ሸማቾች የዋጋ ግሽበት ሊከሰትባቸው ይችላል። የውጭ ምንዛሬ እጥረት ሊባባስ ይችላል። በዚህ ምክንያት የነዳጅ ዋጋ ሲጨምር ያለውን ውስን የዶላር መጠን በሙሉ ለነዳጅ ግዥ ብቻ ስለሚውል የውጭ ምንዛሬ እጥረት ሊባባስና ሊቀጥል ይችላል። ይህ ደግሞ ለመድኃኒት፣ ለኢንዱስትሪ፣ ለጥሬ እቃዎችና ለማዳበሪያ የሚሆኑ የውጭ ምንዛሬ እንዳይኖር ስለሚያደርግ ለዚህ ላይ ስለሚውሉ የውጭ ምንዛሬ እጥረትን ሊቀንስ ይችላል። በተለይ ኢትዮጵያ ወደ ሀገራችን ስንመጣ ወደ ውጭ ሀገር የምትልካቸው በርካታ ምርቶች አሉ። ቡና፣ ሰሊጥ፣ አበባ ምርቶች አሉ። ሌሎችም የቅባት እህሎችን ጨምሮ እነዚህ እህሎች የሚጓጓዙት በባህር ትራንስፖርት ላይ ነው። በባህር ትራንስፖርት በመሆኑ የሆርሙዝ ወሽመጥ ሲዘጋ ግን የሚፈጥረው ወታደራዊ ውጥረት በኤደን ባህረ ሰላጤው ላይ ስለሆነ የሚተላለፈው በቀይ ባህር ላይ የመርከብ ዋጋቸው ለመጫን ይጨምራል። የባህር ትራንስፖርት ተጠቅመን ስለሆነ ወደዛ የምንወስደው እሱ ይጨምራል ማለት ነው። ይህ ደግሞ የኢትዮጵያ ምርቶች በዓለም ላይ ያላቸውን ተወዳዳሪነት ሊቀንስና ሊያሽቆለቁል ይችላል ማለት ነው እና የኢራን የባህር ላይ ጦርነትና እንዲሁም የባህር ወሽመጦች የሆርሙዝ ወሽመጥ መዘጋቱ በዓለም ሀገራቶች ላይ ከፍተኛ ስጋትን ደቅኗል። ለኢትዮጵያን ጨምሮ በርካታ ተጽዕኖዎችን ሊያደርስባት ይችላል።
ለዛሬ ያስኩላችሁ ወቅታዊና አዳዲስ መረጃዎች እነዚህ ይመስላሉ። ሌሎችንም ጠቃሚና ለህይወታችሁ በጣም ወሳኝ የሚባሉ መረጃዎችን እየተከታተልኩ ወደ እናንተ አደርስላችኋለሁ። አዳዲስ መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ ሼር በማድረግ ሌሎችን መረጃዎችን ለማግኘት ላይክ በማድረግ ሌሎችም አጋሮች። ለዛሬ በዚህ ይበቃናል። ሰናይ ጊዜ ተመኘውላችሁ።